ቃፍታ የት ነው? ጨረቃ ላይ ነው? ወለጋ ነው? በፍጹም ማይሰው የቃፍታ ማህደሪያ ተዋይሉ ብደል ጠቅላይ ሚኒስትር አብይ የሚጠበቁበት የነገው ፓርላማ የሚጠበቀው የጠቅላይ ሚኒስትሩና የዶክተር ደሳለኝ ጫኔ ፍጥጫ በወፍ በረር ይዳሰሳል። ከዚህ ውጪ ጌታቸው ረዳ በወልቃይት ለሁለተኛ ጊዜ አማራና ትግራይን የግዴታ ማስታረቅ አለብን ብለዋል። በርካታ ውዝግብ ያስነሳውን ጉዳይ እንመለከታለን። ከጅቡቲና ኤርትራ ወደቦች ጋር የሚያገናኝ ሀዲድ ለመዘርጋት ታቅዷል ተብሏል። ይህንን እንመለስበታለን። የኤርትራው ጦር መሪ በጠና መታመማቸው እየተሰማ ነው። ጄኔራል ፊሊጶስ ወልደ ዮሐንስ ምንነካቸው የምንቃኘው ጉዳያችን ነው። ሌሎችም ተካተዋል። አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የሸገር ታይምስ ቤተሰቦች እንዴት አላችሁ? የሰዓቱ መረጃ ጥንቅራችን በዕለቱ የተሰሙ አዳዲስ ጉዳዮችን በስፋት ይዳስሳል። በመግቢያችን ላይ ያደመጣችኋቸውን አበይት ነጥቦች እንደሚከተለው በዝርዝር እንመለከታለን። አብራችሁን ቆዩ። ወደ ቀዳሚው ጉዳያችን እናምራችሁ። ጠቅላይ ሚኒስትር አብይ የሚጠበቁበት የነገው ፓርላማ የሚጠበቀው የጠቅላይ ሚኒስትሩና የዶክተር ደሳለኝ ጫኔ ፍጥጫ የህዝብ ተወካዮች ምክር ቤት ነገ ማክሰኞ ጥቅምት 18 2018 ዓመተ ምህረት በሚያካሂደው መደበኛ ስብሰባው የፓርላማ አባላት ለሚያቀርቧቸው ጥያቄዎች ጠቅላይ ሚኒስትር አብይ አህመድ ምላሽና ማብራሪያ እንደሚሰጡ ታውቋል። የፓርላማ አባላቱም ጥያቄዎቻቸውን አስገብተው እንዲያጠናቅቁ የተነገራቸው በዚህ ሳምንት መጀመሪያ ላይ መሆኑንም ነው ለማወቅ የተቻለው። ጠቅላይ ሚኒስትሩም ነገ በሚገኙበት መደበኛ ስብሰባ በአመቱ ውስጥ በፓርላማ በመገኘት ለጥያቄዎች ምላሽ ከሚሰጡባቸው 3 እውነቶች የመጀመሪያው ነው። በ2008 ዓመተ ምህረት የወጣው የህዝብ ተወካዮች ምክር ቤት የአሰራርና የአባላት ስነ ምግባር ደንብ የሪፐብሊኩ ፕሬዝዳንት የፌዴራል መንግስትን እቅድ ካቀረቡ በኋላም ጠቅላይ ሚኒስትሩ በፓርላማ በመገኘት ገለጻ ማድረግ እንዳለባቸው ይደነግጋል። ፕሬዝዳንት ታዬ አጽቀሥላሴ የፌዴራል መንግስትን የዘንድሮ ዓመት እቅድ ለተወካዮችና ለፌዴሬሽን ምክር ቤቶች አባላት ያቀረቡት የዛሬ 3 ሳምንት ገደማ መስከረም 26 2018 ዓመተ ምህረት ነበረ። የህዝብ ተወካዮች ምክር ቤት ከዚህ ይፋዊ መክፈቻ በኋላ መደበኛ ስብሰባውን ያካሄደው ለአንድ ጊዜ ብቻ ነው። ምክር ቤቱም የ5ኛ ዓመት ሁለተኛ መደበኛ ስብሰባውን ነገ እንደሚያካሂድ ለፓርላማ አባላት መረጃዎች የሚሰራጭበት የቴሌግራም ቻናል በትላንትናው ዕለት እንዳሳወቀ ተነግሯል። ሆኖም አጀንዳውን ከመግለጽ መቆጠቡን እየተገለጸ ያለው ለጉዳዩ ቅርብ የሆኑ አንድ የፓርላማ አባል ታዲያ በዚህ ዕለት ጠቅላይ ሚኒስትር አብይ በተወካዮች ምክር ቤት ተገኝተው ለጥያቄዎች ምላሽ እንደሚሰጡ ማረጋገጣቸውን ኢትዮጵያ ኢንሳይደር ዘግቧል። የሸገር ታይምስ ቤተሰቦች ወደ ሌላኛው ጉዳያችን እናምራችሁ። ጌታቸው ረዳ በወልቃይት ለሁለተኛ ጊዜ አማራና ትግራይን የግዴታ ማስታረቅ አለብን። የሰላም ሚኒስቴር ሚኒስትሩ አቶ መሐመድ ኢድሪስና የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳም በአማራ ብሔራዊ ክልላዊ መንግስት ከወልቃይት ጠገዴ ሰቲት ሁመራ ዞን አመራሮች እንዲሁም የወሰንና ማንነት ኮሚቴ አመራሮች ጋር በሁመራ ከተማ ተወያይተዋል። ውይይቱም ተፈናቃዮችን ወደ ቀያቸው መመለስ ላይ ያተኮረ ነበር ተብሏል። ጌታቸው ረዳ የጠቅላይ ሚኒስትር አብይ አማካሪ ከሆኑ በኋላ ወደ ሁመራ ሲያቀኑ ይህ ለሁለተኛ ጊዜ ነው። አቶ ጌታቸው ረዳ በወልቃይት ጠገዴ ሰቲት ሁመራው መድረክ ላይ አማርኛና ትግርኛ እየቀላቀሉ ሲናገሩ ነው የተደመጠው። ለአብነት ያክል ከወንድሞቻችን ጋር መኖር የሚያስችለን ስራ መስራት አለብን። በተፈናቃይ ስም የሚነግዱ ፖለቲከኞች አሉ። የአማራና የትግራይ ህዝብ ለህዝብ መድረኮችን ይበልጥ በማጠናከር የነበረውን የህዝቦች አንድነትን መመለስ ይገባል። በማይካድራ የተፈጸመው ግድያ ዙሪያ ወንጀለኞች መጠየቅ አለባቸው ብዬ አምናለሁ ብለዋል። አክለውም ከዚህ የተፈናቀሉ ንጹሃን ወደ ነበሩበት ቦታ መመለስ አለባቸው። የወልቃይት ጠገዴ ተወላጆችም በሱዳንና በሌሎች ሀገራት ተሰደው ይኖራሉ። ስለዚህም ወደ ርስታቸው መመለስ አለባቸው። እኔም ማምነው የህዝብን ስሜት በማዳመጥ መስራት አለብን ብዬ ነው። ፖለቲከኞች በሚፈጥሩት ችግር ሳቢያ ህዝብ ወደ ችግር ውስጥ መግባት የለበትም ሲሉ ነው የተናገሩት። በዚህ ከተነሱ ጥያቄዎች መካከል ወልቃይት ጠገዴ ኮሪደር ነው። ወንጀል ያልሰራ ተፈናቃይ ሊመለስ ከሆነ በአካባቢያችን ለበቀል የተዘጋጀው በተለይም የህወሓት ታጣቂ እንዴት መፍትሄ ሳይሰጥበት ተፈናቃይ ለመመለስ ታሰበ የሚል ይገኝበታል። አርሚ 7 የተባለውንና በሱዳን ሸረሪና የሚገኘው የህወሓት ኃይል በጥጋችን አስጠግተው ተፈናቃይ ሲገባ ጠብቀው እንደ ራያ ለመውረር መሆኑ እየታወቀ እንዴት ይመለሳሉ ይባላል። እየተገናኙ በሴራ ወደ ባሰ ቀውስ ሊያስገቡን እየሞከሩ ይገኛሉ የሚለውም ሌላኛው ጥያቄ ነው። መንግስት ነገሩን እንዴት እያየው ነው ሲሉም እነ ኮሎኔል ደመቀ ጠይቀዋልም ተብሏል። ሌላኛው የተነሳው ጥያቄ የህዝብ ለህዝብ ግንኙነት ሳይደረግ የተጎዳ ህዝባችን ካሳ ሳያገኝ
ይቅርታ ሳይወርድ በድለውን የሄዱት መመለሱ ተገቢ ነው ወይ የሚል ነው። ዘላቂ ሰላምስ ያመጣሉ የሚለው ጉዳይ ተነስቷል። የወልቃይት ጠገዴ የ30 ዓመት ሙሉ ተፈናቃዮች የገቡትንም ያልገቡትንም መንግስት ስለነሱ ምን እያስበላቸው ነው? የትስ ልናስገባቸው ነው? ሌላኛው በመድረኩ የተነሳ ጥያቄ ነው። መጀመሪያ ባለርስቱን ተፈናቃይ ማቋቋም ለምን አይቀድምም የሚል ጥያቄ ተከትሏል። ጌታቸው ረዳ አንተ የፈረምከው የፕሪቶሪያ ስምምነትን በተመለከተ በግልህ ለሰላም ያለህ ቁርጠኝነትን ብናደንቅም ነገር ግን በውላችሁ መሰረት የጨፈጨፈን ህወሓት እኮ ትጥቅ ሳይፈታ ሊወረን ጠዋት ማታ እየፎከረ መሆኑን አታውቅም ወይ? ለዚህ የተዘጋጀው መፍትሄስ ምንድነው? በመድረኩ ላይ ተሳታፊዎች ያነሱት ጥያቄ ነው። በጄኔራል ታደሰ ወረደ የሚመራው ጊዜያዊ አስተዳደርን ጨምሮ ህወሓት እኛ በሌለንበት ተፈናቃዮችን ለመመለስ የሚደረገውን ጥረት እንቃወማለን ማለታቸው ይታወሳል። የትላንቱን የጌታቸው ረዳና የሰላም ሚኒስትሩን የሁመራ ጉብኝት ተከትሎም በህወሓት ላይ ያላቸውን በቀል ለመወጣት ነው ሲሉ ወንጅለዋል። ቀጣዩ መረጃችን የኤርትራው ጦር መሪ በጠና መታመማቸው ስለመሰማቱም ጄኔራል ፊሊጶስ ወልደ ዮሐንስ ምን ነካቸው? ጄኔራል ፊሊጶስ በድንገተኛ ህመም ከኤርትራ ወደ ባህር ማዶ ለከፍተኛ ሕክምና እንደወጡ ሰነባብተዋል እየተባለ ነው። የኤርትራ ጦር ኢታማዦር ሹም ጄኔራል ፊሊጶስ ከኤርትራ ለሕክምና በሚል ከወጡ ሳምንት እንዳለፋቸው ነው እየተሰማ የሚገኘው። ጄኔራል ፊሊጶስ ከኤርትራ በሕክምና ስም ይወጡ እንጂ ከሀገራቸው እንዲወጡ ያደረጋቸው ቁልፍ ጉዳይ ግን ከፕሬዝዳንት ኢሳያስ ጋር የተፈጠረው አለመግባባትን ተከትሎ ለደህንነታቸው በመስጋት ነው የሚሉ ወገኖችም አሉ። ይህንንም በኤርትራ ጉዳይ ላይ የሚጽፉ የትዊተር ገጽ መረጃዎች እያተቱ ነው። ያም ቢሆን ግን የመረጃ ምንጮቹም ጄኔራል ፊሊጶስ ወልደ ዮሐንስ ከፕሬዝዳንት ኢሳያስ ጋር ከልዩነት ያስገባቸውን መንስኤ ለጊዜው ከመጥቀስ ተቆጥበዋል። በእርግጥ ሚስጥራዊ ከሆነችው ኤርትራ ይህን የሚባል መረጃ ማግኘት እጅግ ከባድ እንደሆነ ይነገራል። ነገር ግን ጄኔራሉ በቅርቡ በተለያዩ መድረኮች ላይ አልታዩም የሚሉ መረጃዎች ናቸው ተደጋግመው እየወጡ ያሉት። ጄኔራሉ ከሀገር ወጡ የተባለው ከኢትዮጵያ በኩል የቀይ ባህር አጀንዳ መነሳቱን ተከትሎ በኢትዮጵያና ኤርትራ መካከል የተካረረ ወታደራዊ ፍጥጫ በተፈጠረበት ወቅት ነው። ይህ ብቻ አይደለም። የኢሳያስ አፈወርቂ መንግስት በሱዳን እርስ በርስ ጦርነት ጣልቃ ገብቶ ለጄኔራል አልቡርሃን ድጋፍ ማድረጋቸውን ተከትሎ ባላንጣቸው ጄኔራል ሐምዳን ዳጋሎ ወይም ሄሜቲ ኢሳያስ አፈወርቂና ጦራቸውን እንበቀላለን ሲሉ ምለው ከተገዘቱ ማግስት ነው። ዕለታዊ የመረጃ ጥንቅራችን እንደቀጠለን። የተከበራችሁ የሸገር ታይምስ ቤተሰቦች፣ ሌላኛው መረጃችን ደግሞ ሰሜን ኢትዮጵያን ከጅቡቲና ኤርትራ ወደቦች ጋር የሚያገናኝ ሀዲድ ለመዘርጋት ታቅዷል ስለመባሉ ይመለከታል። የባቡር ትራንስፖርት ፕሮጀክቱ 1.58 ቢሊዮን ዶላር እንደሚፈጅ ነው የተገለጸው። የኢትዮጵያ ባቡር ኮርፖሬሽን ሰሜን ኢትዮጵያን ከጅቡቲዋ ታጁራና ከኤርትራዎቹ አሰብና ምጽዋ ወደቦች የሚያገናኝ ሀዲድ በ1.58 ቢሊዮን ዶላር ለመስራት ማቀዱን የዘገበው ሪፖርተር ጋዜጣ ነው። ፕሮጀክቱም ከመቀሌና ወልዲያ ወደ ሁለቱ ሀገራት ወደቦች የሚዘረጋ መሆኑን ዘገባው ጠቅሷል። ኮርፖሬሽኑ ይህንን እቅዱን ያቀረበው ከቀናት በፊት በአዲስ አበባ በተካሄደ የባቡር ሀዲድ ኢንቨስትመንት ስብሰባ ላይ መሆኑን ነው ዘገባው የጠቀሰው። አዲሱ ፕሮጀክት በዓለም አቀፍ የግልግል ፍርድ ቤት ከተያዘው የቱርኩ ኩባንያ ከጀመረው የአዋሽ ኮምቦልቻ ሀራ ገበያ የሀዲድ ፕሮጀክት ጋርም ግንኙነት የለውም ተብሏል። የዓለም የገንዘብ ድርጅት IMF ከፍተኛ ዕዳ ያለባቸው 10 የአፍሪካ ሀገራት ዝርዝርን በጥቅምት 2025 መረጃ መሰረት ይፋ አድርጓል። በዚህም ኢትዮጵያ በ1.59 ቢሊዮን ዶላር ዕዳ 7ኛ ደረጃን ይዛለች ተብሏል። ዝርዝሩ በ6.89 ቢሊዮን ዶላር በሚጠጋ ዕዳ በአንደኛ ደረጃ በምትገኘው ግብጽ የሚመራ ነው። ኮትዲቯርና ኬንያ እያንዳንዳቸው በ3 ቢሊዮን ዶላር ገደማ ዕዳ በመያዝ በሁለተኛና ሶስተኛ ደረጃዎች ላይ ተቀምጠዋል። ከነዚህ ሀገራት በተጨማሪ አንጎላ፣ ጋና፣ ዲሞክራቲክ ሪፐብሊክ ኮንጎ፣ ታንዛኒያ እንዲሁም ካሜሩንና ዛምቢያ በቀሪዎቹ ከፍተኛ የዕዳ ተቀባይ ሀገራት ዝርዝር ውስጥ ይገኛሉ። የIMF ብድር በአጠቃላይ ለፋይናንስ መዳረሻነት የሚወሰድ ቢሆንም እነዚህ ሀገራት ላይ ባለው ከፍተኛ ዕዳ ምክንያት የረጅም ጊዜ እድገታቸውን በተመለከተ ጥያቄ እያጫረ ነው። በተመሳሳይ መልኩ ኢኮኖሚያዊ ችግራቸውም እየተባባሰ መምጣቱ ተመላክቷል። በአንዳንድ የአፍሪካ ሀገራት የIMF ፕሮግራሞች መንግስታት ድጎማዎችን እንዲቀንሱ፣ ግብሮችን እንዲጨምሩና የመንግስት ሴክተር በጀትን እንዲቀንሱ አስገድደዋል። ይህም ከባድ ማህበራዊና ኢኮኖሚያዊ መዘዞችን አስከትሏል። የዋጋ ግሽበት እየጨመረና የሀገር ውስጥ ገንዘቦች ዋጋ እየወደቀ ሲመጣ የIMF ዕዳዎችን መክፈል ከጊዜ ወደ ጊዜ አስቸጋሪ እየሆነ እንደሚገኝ ተጠቁሟል። በዚህም ምክንያት ብዙ የአፍሪካ ሀገራት በጤና በትምህርትና በመሰረተ ልማት ላይ መዋለ ንዋይን ከማፍሰስ ይልቅ ለዕዳ ክፍያ ከፍተኛ የሆነ ብሔራዊ ገቢን እንዲመድቡ እየተገደዱ መሆኑን ነው ለመረዳት የተቻለው።
በመጨረሻም ወደ ውጭ ጉዳይ እናምራችሁ። የሱዳን ፈጥኖ ደራሽ ኃይል የአልፋሺር ከተማን ሙሉ በሙሉ መቆጣጠሩን አስታውቋል። መሐመድ ሐምዳን ዳጋሎ የሚመሩት ታጣቂ ቡድን በምዕራባዊ ዳርፉር የሚገኙ አብዛኞቹን ከተሞች ቢቆጣጠርም አልፋሸር ከእጁ ሳትገባ ቆይታለች። ታጣቂ ቡድኑ እሁድ ዕለት ባወጣው መግለጫ ቅጥረኛና ሚሊሻ ብሎ የጠራውን የሱዳን ጦርን በማሸነፍ መቆጣጠሩን ይፋ እንዳደረገ የፈረንሳይ ዜና አገልግሎት ዘግቧል። የፈጥኖ ደራሽ ኃይል አልፋሸርን መቆጣጠሩን ቢገልጽም የዜናው ምንጭ ሆነው የፈረንሳይ ዜና አገልግሎት ግን ትክክለኛነቱን ከነጻ ምንጭ ማረጋገጥ አለመቻሉን ዘግቧል። የሱዳን ጦርና አጋሮቹ ስለ ጉዳዩ ተጠይቀው ምላሽ አልሰጡም። አልፋሺር ለበርካታ ወራት በፈጥኖ ደራሽ ኃይሎች እመቃ ስር የወደቀች ሲሆን ኃይሎቹ ወደ ከተማዋ በሚተኩሷቸው ከባድ መሳሪያዎች ቁጥራቸው በውል ያልታወቁ ሲቪል ዜጎች ለሞት ለአካል ጉዳትና ለረሃብ መጋለጣቸውን የሰብአዊ መብት ተከራካሪዎችና ለጋሽ ድርጅቶች በተደጋጋሚ ይከሳሉ። በሱዳኑ የሽግግር ምክር ቤት ፕሬዝዳንት ጄኔራል አብዱል ፈታህ አልቡርሃንና የሱዳን ፈጥኖ ደራሽ ኃይል አዛዥ ጄኔራል መሐመድ ሐምዳን ዳጋሎ መካከል እንደ ጎርጎሮሳውያን አቆጣጠር በ2023 ጦርነት ከተከፈተበት ጊዜ ጀምሮ በሱዳን ከፍተኛ ነው የተባለለት ሰብአዊ ቀውስና የሰብአዊ መብት ረገጣ እየተከናወነ እንደሆነ እነዚህ የሰብአዊ መብት ተከራካሪዎች ይገልጻሉ። በጦርነቱ በሺዎች የሚቆጠሩት ሞተዋል አሊያም ቆስለዋል። ከ10 ሚሊዮን በላይ ዜጎች ደግሞ ተፈናቅለዋል አሊያም አገር ጥለው ተሰደዋል። ሁለቱም ጄኔራሎች ግን በሲቪል ዜጎች ለሚደርሱ ጥቃቶችና የሰብአዊ መብት ጥሰቶች አንዱ ሌላኛውን በመክሰስ ከደሙ ንጹህ ነኝ እንደሚሉ ነው መረጃዎች የሚያመላክቱት። የተከበራችሁ የሸገር ታይምስ ቤተሰቦች ለአሁኑ የመረጃ ጥንቅራችን አበቃም። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።